በብራዚል ካሉ በጣም ስኬታማ ተጽዕኖ ፈጣሪዎች አንዷ ሮዛ ናት። እሷም የመጫወቻ ዕቃዎችን በማስተዋወቅ ቪዲዮዎቿ በሚሊዮን የሚቆጠሩ ተከታዮችን የሚስቡላት ትንሽ ልጅ ናት። ከካሜራ በስተጀርባ እናቷ ዶራ ሁልጊዜ አብራታለች። እናም አዲሱ ቤታቸው ውስጥ ያለውን የሮዛን መኝታ ክፍል እንደ ፕሮፌሽናል ስቱዲዮ እንዲመስል አስጊጠዋለች። ይህም ሙሉ በሙሉ በቻናሉ ስፖንሰሮች በተገኘ ብር የተሰራ ስራ ነው። አንድ ምሽት ዶራና ሮዛ ራት እየበሉ ሳለ የቤቱ ደውል ይጮህና የቤቱን ጸጥታ ያውከዋል። በሩን ሲከፍቱት ዶራና ሮዛ ገና አሁን እንደገቡ የሰሙና መተው ራሳቸውን ለማስተዋወቅ የወሰኑት አዲሱ ጎረቤቶቻቸው ነበሩ። የጎረቤቶቻቸው ልጅ ላና ሮዛን ወዲያውኑ ትተዋወቃታለች። በስልኳም አጭር ቪዲዮ ከሷ ጋር ለመቅረጽ ታስባለች። አንድ ቀን የቅርብ ጓደኛሞች እንደሚሆኑም ትናገራለች። በሮዛ ዝና ተደንቃ ላና ቪዲዮዎቿን የምትቀርጽበትን ክፍል ለማየት ትጠይቃታለች። ዶራም የላናን ወላጆች ለቡና ወደ ውስጥ እንዲገቡ ትጋብዛቸዋለች። ሮዛ ደግሞ ላናን ወደ ክፍሏ ትወስዳታለች። መኝታ ክፍሉ ውስጥ ከገቡ በኋላ ላና በመጫወቾቿ፣ በመለዋወጮቿ እንዲሁም በአልጋዋ ትገረማለች። ሆኖም ግን አንድ እንግዳ ነገር ታስተውላለች። ሮዛ ብዙም አታወራም። ይህም በኢንተርኔት ላይ ከምታሳየው ተጫዋችና ንቁ ስብዕናዋ ጋር በእጅጉ የተቃረነ ነው። ሮዛ ለዛ አስተያየት ምን ምላሽ መስጠት እንዳለባት አታውቅም። ስለዚህ ከአስቸጋሪ ሁኔታ ለማምለጥ ዝም ብላ አንዱን መጫወቻ ለላና በስጦታ ትሰጣታለች። በተመሳሳይ ሰዓት ሳሎን ውስጥ የላና እናት ቤራ የሰፈር ማህበር ፕሬዝዳንት መሆኗን ትናገራለች። በቡድን ውስጥ ብዙ ሴቶች እንዲኖሩ እንደምትፈልግ በመናገር ዶራን ወደ ስብሰባቸው ለመጋበዝ አጋጣሚውን ትጠቀማለች። በማህበራዊ ግንኙነት ረገድ ምቾት የማይሰማት ዶራ ውይይቱን በደንብ መቀጠል አልቻለችም። ስለዚህ ሁሉም ጥያቄዎች የሚመጡት ከጎረቤቶቿ ወገን ነው። ቤራ ስለ ቀሪው ቤተሰብ ስትጠይቃት ዶራ እሷና ሮዛ ብቻ እንደሚኖሩ ትነግራታለች። በዛ ውይይት ሁሉ ዶራ ቤራና ባቶ እርስ በርሳቸው ያላቸውን ሞቅ ያለ ፍቅር ግንኙነት ስትመለከት የቅናት ስሜት ይሰማታል። ከተወሰነ ጊዜ በኋላ ዶራ ልክ በቤት ውስጥ ያለው ነገር ሁሉ ለካሜራ ፍጹም ሆኖ መታየት እንዳለበት ሁሉ እንከን የለሽ በሆነ ሁኔታ ያጌጠ ምሳ ታዘጋጃለች። ሮዛም ገብታ በስፖንሰሮቿ የተላኩላትን የቅርብ ጊዜ መጫወቻዎቿን ለእናቷ ታሳያታለች። ልጅቷም መጫወቻዎቹ ጥሩ ናቸው ብላ ስላላሰበች ደስተኛ አይደለችም። ዶራ ግን ኩባንያዎቹ በራሳቸው መሸጥ ያልቻሉትን ምርቶች እንደሚልኩላቸውና ሮዛ በምትሰራው ቪዲዮ ሽያጫቸው እንደሚያሳድገው ታስታውሳታለች። ምንም እንኳን ሮዛ በእውነቱ ጥሩ ስሜት ካልተሰማት ኮንትራቱ እንደምትሰርዝ ዶራ ብትነግራትም ሮዛ ግን በመጨረሻም ቪዲዮውን ለመቅረጽ ትስማማለች። በኋላ ላይ ላና አንዱን ቪዲዮ ስትመለከት ቤራ ሮዛ ያላትን እጅግ ብዙ ተከታዮች ታስተውላለች። ለአንድ ህፃን ልጅም ይህ በጣም ብዙ ስራ እንደሆነ ትናገራለች። ነገር ግን ላና እንደ መጥፎ ነገር ከመመልከት ይልቅ እሷም ልክ እንደ ሮዛ ሀብታምና ዝነኛ መሆን እንደምትፈልግ ትመልስላታለች። ከዚያም በኋላ ቤራ ለባቶ ዶራ ከልጇ ቻናል ብዙ ገንዘብ እንደምታገኝ ትነግረዋለች። ምክንያቱም በአስተማሪ ደሞዝ ብቻ ያንን ቤት ልትገዛ አትችልም ብላ ታስባለች። ባቶ ግን በጎረቤቶቻቸው የግል ህይወት ውስጥ ያን ያህል መግባት እንደሌለባቸው ይነግራታል። በማግስቱ ጠዋት ሮዛ አዲሱ ትምህርት ቤቷ ትደርሳለች። ወዲያውኑም የሁሉንም ትኩረት ትሆናለች። ሁሉም ሰው ይመለከታታል። አንዳንዶቹም ፎቶ ያነሷታል፣ ሌሎቹም ደግሞ ይቀርጿታል። ላና ከጎኗ በመሆን ወደ ክፍል ይሄዳሉ። በዚያም በርካታ ልጆች ሰልፊ ለመነሳት በጥያቄ ያጨናንቋታል። ከጥቂት ቆይታ በኋላ ዶራ ወደ ውስጥ ትገባለች። የሮዛም አዲስ መምህር እንደምትሆን ትናገራለች። ላና ለሮዛ ቤት እንዲመጡ የሚጋብዝ መልእክት ስትልክ ዶራ የመልእክቱን ኮፒ እሷ ጋር ይደርሳታል። ሮዛ የምትቀርጸው ቪዲዮ ስላሏት መሄድ እንደማትችል ከመመለሷ በፊት ከእናቷ ጋር ይተያያሉ። ውሳኔው ሮዛ ከመናገሯ በፊት አስቀድሞ የተወሰነ ነበር። ከቀናት በኋላ ዶራ የሮዛ 13ኛ ዓመት ልደት እየመጣ መሆኑን ታስታውሳታለች። ስለዚህ ግብዣ ለማዘጋጀት ያቅዳሉ። ሮዛ ገና ብዙ ጓደኞች እንደሌሏት ብትናገርም እናቷ ዶራ ግን ያ በቅርቡ እንደሚቀየር ታረጋግጥላታለች። ወዲያውም በጣም የሚያማምሩ የኬክ ሀሳቦችን ማሳየት ትጀምራለች። በኋላ ላይ ሮዛ ለልደቷ የሚሆን ልብስ ለመምረጥ ስትሞክር ለእድሜዋ ተስማሚ ያልሆነና ፈጽሞ እንድትለብሰው የማይፈቀድላትን ለመልበስ ስትመርጥ ዶራ ይልቁንም በጣም የህፃን የሆነ የልዕልት ልብስ እንድትለብስ ታስገድዳታለች። በመጨረሻም የልደቱ ቀን ይደርሳል። ቦታውን የሚጠብቁ የጥበቃ ሰራተኞች አሉ። ሁሉም ነገሮች ለትንሽ ልጅ በሚመስል መልኩ የተዘጋጀ ነው። ዶራም ቪዲዮ ለመቅረጽ የቦታውን አቀማመጥ፣ ልብሷንና አጠቃላይ ድባቡን ለመጠቀም ትፈልጋለች። ነገር ግን ሮዛ በልደቷ መደሰት እንጂ ሌላ ነገር እንደማትፈልግ ትናገራለች።
ዶራ የሮዛን ስሜት ብትረዳም ምንም ነገር ካለቀቀች ተከታዮቿ ምን ያህል እንደሚከፉ በመናገር ሮዛ ሐሳቧን እንድትቀይር ታደርጋታለች። ግብዣውም ይቀጥላል። ላና ከሮዛ ጋር በመሆን ብዙ ቪዲዮዎችንም ትቀርጻለች። ባቶ አጠቃላይ ሁኔታው ሲካሄድ እየተመለከተ ቀላል የህፃን ልደት ግብዣ መሆን ለነበረበት ነገር አጠቃላይ ክብረ በዓሉ ምን ያህል ከልክ ያለፈ እንደሆነ በዝምታ ያስተውላል። ከባር መጠጥ ለመውሰድም ይሞክራል። ነገር ግን ዶራ የምርጥ ኮክቴል መጠጡን በራሷ ታዘጋጅለታለች። ሁሉም ሰው በተዘናጋበት ወቅት ቤራ ሾልካ ወደ ወጥ ቤት በመግባት ትሰልላለች። በድንገት ዶራ ትመጣባታለች። ቤራ በፍጥነት ዝም ብላ ማስጌጫዎቹን እያደነቀች እንደነበር ተዋሻለች። ከዚያም ስልቷን በመቀየር ለላና ቻናል ኢንቨስት ለማድረግ እያሰበች እንደሆነ ትናገራለች። ዶራ የቻናሉን ፋይናንስ እንዴት እንደምታስተዳድርም ትጠይቃታለች። ዶራ ይህ የንግድ ወሬ የሚወራበት ጊዜ ወይም ቦታ እንዳልሆነ በግልጽ በመናገር ወዲያውኑ ወሬውን ታቋርጣለች። ወደ ግብዣውም ትመልሳታለች። ኬኩ ሲወጣ ዶራ ሮዛ ሻማዎቹን እንድታጠፋ ታደርጋለች። ሮዛም እናቷ ምርጥ ጓደኛዋ መሆኗን ለማሳየት የመጀመሪያውን ቁራሽ ታጎርሳታለች። ይህ ቅጽበት ጣፋጭም ልብ የሚሰብርም ነበር። ሁሉም ሰው ከሄደና ግብዣው ካበቃ በኋላ ዶራ አንድ ብርጭቆ ወተት ታሞቃለች። አንዳንድ መድኃኒቶችንም ትጨምርበታለች። ለሮዛም ትሰጣታለች። ልጅቷ ጥልቅ እንቅልፍ ውስጥ ከገባች በኋላ ዶራ የሆነ ነገር ትወጋታለች። አንድ ቀን ጠዋት ገበያ ላይ ዶራ ከባቶ ጋር ትገናኛለች። ለተወሰነ ደቂቃም ያወራሉ። ወደ ስራ ቦታም እንዲያደርሳት ሐሳብ ያቀርባል። በተመሳሳይ ሰዓት ትምህርት ቤት ውስጥ ሮዛ በስፖርት ክፍለ ጊዜ ውስጥ እያሉ ኳሱን መያዝ ያቅታታል። በተደጋጋሚ የማዞር ስሜትም ይሰማታል። በመጨረሻም ትወድቃለች። ወዲያውም ወደ ሆስፒታል ይወስዷታል። ዶክተሮች ለምርመራ ደም ይወስዳሉ። ነገር ግን ዶራ እንደደረሰች ሮዛን ወዲያውኑ ከዚያ ታስወጣታለች። በዚያው ምሽት ዶራ ለሮዛ እንደገና ወተቱን ትሰጣታለች። ከዚያ በኋላ ሁለቱም አብረው ተቀምጠው የድሮ ፎቶዎችን ይመለከታሉ። ሮዛ 4ኛ ዓመቷን ያከበረችበትን ፎቶ ስትመለከተው ግራ ትጋባለች። ምክንያቱም በትክክል በሷ ቀን ከተወለደችው ጓደኛዋ ዞይ ጋር እንዳከበረች ታስታውሳለች። ዶራ ግን አይደለም ያ ፎቶ የ5ኛ ዓመት ልደትሽ ነው ብላ ትነግራታለች። ሮዛ ከተኛች በኋላ ዶራ ወደ ቁም ሳጥን ገብታ የተለያዩ ልብሶችን ትለካለች። በመስታወቱ ፊትም ለብቻዋ ትደንሳለች። ከዛም ወደ ክለብ ትሄዳለች፣ ትጠጣለች፣ ከብዙ ወንዶች ጋርም ታሳልፋለች። የሚመቻትን ስታገኝ በጓሮ መንገድ ውስጥም አብሮ ጊዜ ያሳልፋሉ። በኋላ በዚያው ምሽት ወደ ቤት ትመለሳለች። ውጪ ዝናብ እየዘነበ መሆኑን ስታይ ሮዛን ከእኩለ ሌሊት እንቅልፏ ቀስቅሳ በዝናብ ውስጥ ቪዲዮ እንድትቀርጽ ታስገድዳታለች። በማግስቱም ትምህርት ቤት ሌላ መምህር ቪዲዮን ያያል። ዝናቡ የጀመረው እኩለ ሌሊት ላይ መሆኑን ጠቅሶ በዛ ሰዓት ሕፃን ልጅ ከእንቅልፉ መነሳቷ ለጤናዋ ጥሩ እንዳልሆነ ይናገራል። ዶራ ግን የኤዲቲንግ ዘዴዎች እንደተጠቀመችና ዝናቡም እውነተኛ እንዳልነበር ተዋሻለች። ይህ በእንዲህ እንዳለ የትምህርት ቤቷ ነርስ ለሮዛ የሆስፒታሉን ሲስተም ገብታ የራሷን የምርመራ ውጤት እንድታይ የመግቢያ መረጃ ወይም ሎጊን ትሰጣታለች። ሮዛም በትምህርት ቤቱ ኮምፒውተር ገብታ ከፍተኛ የሆርሞን መዛባትና የተመጣጠነ ምግብ እጥረት እንዳለባት ትረዳለች። ይህ መገለጥ ግራ ያጋባታል፣ በጣምም ይረብሻታል። ስለዚህ ለእናቷ ምንም ላለመናገር ትወስናለች። ቤት ውስጥ ሮዛ ተከታታይ ቪዲዮዎችን ትቀርጽና እረፍት ለማድረግ ብታስብም ዶራ ግን የሚቀሩት የማስታወቂያ ክሊፖች እንዳሉ ታስታውሳታለች። ሮዛ የቤት ስራ እንዳለባት ብትናገርም ዶራ ሮዛ ቪዲዮን ስትቀርጽ የቤት ስራዋን እሷ እንደምትሰራላት ትነግራታለች። አንድ ቀን ትምህርት ቤት ላና ሮዛ መጪውን የልደት ግብዣዋን እንድታግዛት ትጠይቃታለች። በውይይቱ መካከል ሮዛ ስለ ዞይ ታነሳለች። እንዴት እንደሆነችም ትጠይቃለች። ላናም በማህበራዊ ሚዲያ ልትፈልጋት ትሞክራለች። ነገር ግን ምንም ከማግኘታቸው በፊት ዶራ ትመጣና ታቋርጣቸዋለች። ሮዛም በስልኳ ለምታደርገው ለማንኛውም ነገር ማስጠንቀቂያ እንደሚመጣላት ትነግራታለች። ላናም ወደ ክፍል ስትሄድ ዶራ ለሮዛ ዞይን ለባለፈው ግብዣ ጋብዛት እንደነበር ነገር ግን ዞይ ላለመምጣት እንደመረጠች ትነግራታለች። ቀደም ብላ አልነገረቻትም። ስሜቷ እንዲጎዳ ስላልፈለገች እንደሆነ ትናገራለች። ከተወሰነ ጊዜ በኋላ ቤራ ለላና የማህበራዊ ሚዲያ ቪዲዮ እንድትቀርጽ ትረዳታለች። ዶራም ለሩጫ ስትወጣ ታያቸዋለች። ከደቂቃዎች በኋላ ቤራ ዶራ ወደምትለማመድበት ጂም ትሄዳለች። በወሬያቸው መሀል ቤራ እንደገና ወሬውን ቻናሉን ወደሚያመጣው ገንዘብ ትቀይረዋለች። ዶራም የምታደርገው ነገር ሁሉ የልጇን የወደፊት ህይወት ለማስተካከል እንደሆነ በመናገር ወሬውን ትሸሽና ትሄዳለች። በትምህርት ቤት ዶራ የሮዛን ቪዲዮዎች በጣም እንደምትኮራባቸው ነግራ ለሌሎች መምህራን ታሳያለች። የትምህርት ቤቱ ነርስ የምርመራ ውጤቱን አይተሽዋል ብላ ስትጠይቃት ዶራ እንዳየችው አስመስላ በፍጥነት ትወጣለች። ከዚያም በኋላ
ሮዛን ትጠይቃታለች። ልጅቷም የመግቢያ መረጃው ወረቀት እንደጣለችውና ያንን ለመናገር እንደረሳች በመምሰል ተዋሻለች። ሮዛም ነርሷ አስፈላጊ ነገር ነግራት እንደሆነ ስትጠይቃት ዶራም ሕፃንነቷ ጀምሮ ያለባት የደም ማነስ እንደሆነና መድኃኒቱን ማስተካከል ብቻ እንደሚያስፈልግ እንደነገረቻት ትናገራለች። በዚያ ምሽት ቤራ ለባቶ ድንገተኛ ስጦታ ታዘጋጃለች። ላናም ክፍሏ እንድትቆይ ትጠይቃታለች። ይህ በእንዲህ እንዳለ ዶራ ለሮዛ የተለመደው መድኃኒት ትሰጣትና ለመውጣት ትለብሳለች። በዚህ ጊዜ ባቶ እዛ እንደሚኖር አውቃ ወደ አንድ ባር ትሄዳለች። እንደ ድንገት እንደተገናኙ በመምሰልም ወደሱ ጋር ትሄዳለች። አብረውም ይጠጣሉ፣ ማውራትም ይጀምራሉ። ባቶ በስራው እንደደከመና አንዳንድ ጊዜ ከሁሉም ነገር መሸሽ እንደሚመኝ ይናገራል። ዶራ ስለ ትዳሩ ትጠይቀዋለች። እሱ ግን ብዙም ከማውራት ይቆጠባል። ዶራ ነጠላ እናት መሆን ምን ያህል ከባድ እንደሆነ ስትገልጽ ባቶ ለሕፃናት እጇን ይዛል። ውይይታቸው በመጨረሻም ሁለቱንም ወደ ባሩ መታጠቢያ ቤት ይመራቸዋል። እዚያም አብረው ያሳልፋሉ። እኩለ ሌሊት ላይ ሮዛ ምቾት ስላልተሰማት ትነቃለች። በክንዷ ውስጥም አንድ እንግዳ አብጣት ታስተውላለች። እናቷንም መጣራት ትጀምራለች። ነገር ግን ቤት ውስጥ ማንም የለም። ወደ መታጠቢያ ቤትም ትሄዳለች። የጥፍር መቁረጫ መቀስ በመጠቀም ምን እንደሆነ በራሷ ለማወቅ ትሞክራለች። በጣም በሚያስደነግጥ ሁኔታ ከቆዳዋ ስር የተቀበረ ትንሽ ዘንግ ታገኛለች። በዚያው ቅጽበት ዶራ ስትገባ ትሰማታለች። ሁሉንም ነገር በፍጥነት አጽድታ ወደ አልጋዋ ትመለሳለች። ዶራም ልታያት ስትገባ ሮዛ የተኛች ይመስላታል። በተመሳሳይ ሰዓት ባቶ ወደ ቤት ይገባና ለቤራ በስራና በትራፊክ ምክንያት እንደቆየ ይነግራታል። ቤራ በተለይ በጋብቻ በዓላቸው ቀን አንድም መልእክት ባለመላኩ ትወቅሷለች። በዚህም ምክንያት ይጣላሉ። ላናም ከክፍሏ ሆና ሁሉንም ነገር እየሰማች ነበር። በማግስቱ ጠዋት ሮዛ ባለፈው ምሽት ለምን ከቤት እንደወጣች ዶራን ትጠይቃታለች። ዶራ ግን ቆሻሻ ለመጣል እንደወጣችና ከጎረቤቶቿ ጋር ስታወራ እንደቆየች ትናገራለች። በኋላም ዶራ ከባቶ ጋር በድብቅ ትገናኛለች። አሁን ሙሉ የፍቅር ግንኙነት ውስጥ መሆናቸው ግልጽ ይሆናል። ከአንድ ቀን ትምህርት በኋላ ላና ለሮዛ አብረው እንዲዝናኑ የሚጋብዝ መልእክት ትልካለች። ሮዛም ዶራ እንድትፈቅድላት ጠንከር ያለ ግፊት ማድረግ ነበረባት። ሁለቱ ልጃገረዶች ፓርክ ውስጥ ሲራመዱ ላና ስለ ወላጆቿ ጠብ ትነግራታለች። ሮዛም ቢያንስ አባቷን ስለምታውቀው እድለኛ መሆኗን ትናገራለች። ከዚያም ሮዛ የእሷ ስልክ ስለተበላሸ የላናን ስልክ እንድታበድራት ትጠይቃታለች። ላናም ቤት ውስጥ አሮጌ ትርፍ ስልክ ስላላት ስልኳን ለሮዛ ትሰጣታለች። በኋላም ክፍሏ ውስጥ ለብቻዋ ስትሆን ሮዛ ከቆዳዋ ስር ያገኘችውን ትንሽ ዘንግ ትመራመራለች። ምን እንደሆነም ትደርስበታለች። እርሱም የጉርምስና እድገትን የሚገታ ነው። ዶራ በድብቅ እድገቷን ስታግድ ቆይታለች። በኋላም ዶራ ወደ ሰፈር ማህበር ስብሰባ ስትሄድ ሮዛ በድብቅ ለዞይ ትደውላለች። ዞይም ከሮዛ ጋር በመገናኘቷ ተደስታ በአንድ ከተማ ውስጥ እንደምትኖር ነግራ እንዲገናኙ ትጠይቃታለች። ይህ በእንዲህ እንዳለ ዶራ የምትሰራው ስራ አለኝ በሚል ሰበብ ከስብሰባው ቀድማ ትመጣለች። ነገር ግን በእውነቱ ባቶን ለማግኘት እየሄደች ነበር። ቤት ስትመለስ ሮዛ ገንዘብ ለመፈለግ እናቷ ቁም ሳጥን ውስጥ ትገባለች። ምንም ግን አታገኝም። ይልቁንም የነፍሰ ጡር ምርመራ ውጤት ታገኛለች። ዶራ በዛው ሰዓት ትመጣለች። ሮዛም ስለናፈቀቻት ይዛ እንደመጣች በመምሰል ወደ አልጋዋ ትሮጣለች። በማግስቱም ሮዛ ትምህርት ቤት ላለመሄድ እንደታመመች ታስመስላለች። ዶራ እሷን ቤት እንደምትጠብቃት ስትናገር ሮዛ 13 ዓመቷ እንደሆነና ለጥቂት ሰዓታት ለብቻዋ መሆን እንደምትችል ታስታውሳታለች። ዶራም እንደወጣች ሮዛ ዞይን ለማግኘት ወደ ፓርክ ትሄዳለች። ስታያት ዞይ ምን ያህል ትልቅ ሰው እንደመሰለች ወዲያው ትረዳለች። ስለ ህይወታቸውም ያወራሉ። ዞይም ወደ ግብዣው ትጋብዛታለች። ነገር ግን ሮዛ ስራ እንዳለባት ትገልጻለች። ዞይ ስለ ትምህርት ቤት ስታወራ ልትመረቅ እንደሆነ ስትገልጽ ሮዛ በጣም ትደነግጣለች። ዞይ 17 ዓመቷ ነው። በአንድ ቀን ከተወለዱ ሮዛ 13 ዓመት ሊሆናት አይችልም። እሷ 13 አይደለችም። በደረሰችበት ነገር ሁሉ ተረብሻ ሮዛ ትሮጥና የህፃንነት ትዝታዎቿ ይመለሱባታል። እናቷ መጀመሪያ ክንዷን በዛ እንግዳ መንገድ የነካችበትና በማግስቱ የደም ማነስ ምርመራ ውጤት እንዴት እንደመጣ ታስታውሳለች። ሮዛ ትምህርት ቤት ትደርሳለች። ነገር ግን መግቢያው ላይ ትወድቃለች። ዶራም ወዲያውኑ ትመጣና በቀጥታ ወደ ቤት ትወስዳታለች። በኋላም ሮዛ ለማልቀስ መታጠቢያ ቤት ውስጥ ትቆልፋለች። ዶራም በመጀመሪያ የወር አበባ ማየት በእድሜ የተለመደ እንደሆነ በበሩ በኩል ልትናገር ትሞክራለች። ነገር ግን ሮዛ ወጥታ እውነቱን እንድትነግራት ትጠይቃታለች። በዚያ ሰዓት ዶራ የሮዛ ቦርሳ ውስጥ ያለውን
ድብቅ ስልክ ታገኛለች። ሮዛ ህይወቷን እንደቀጠፈችውና ሁሉንም ነገር ኢንተርኔት ላይ እንደምታጋልጥ እናቷ ላይ ትጮኻለች። የዶራ ምላሽ ግን ክፍሏ ውስጥ መቆለፍ ነበር። ሮዛ ልብሶቿን፣ ማስጌጫዎቿንና በዙሪያ ያለውን ሁሉ ማጥፋት ትጀምራለች። ሮዛ ተቆልፎባት እያለ ዶራ በድብቅ በሮዛ ስልክ ለዞይ መልእክት ትልካለች። እንደተጣሉና እንደገና መገናኘት እንደምትፈልግ ትነግራታለች። ዞይን ጠርታ ካገኘቻት በኋላ ከሮዛ እንድትርቅ ካልሆነ ግን ዞይ ኢንተርኔት ላይ የምትለጥፋቸውን ፎቶዎች ለወላጆቿ እንደምትልክ በመንገር ታስፈራራታለች። ዶራም ወደ ቤት ስትመለስ ሮዛ መብላት ከፈለገች መጀመሪያ ቪዲዮ መቅረጽ እንዳለባትና ምንም አማራጭ እንደሌላት ትነግራታለች። ሮዛ ያበላሸችውንም ታጸዳለች፣ ልብሷን ትቀይራለች፣ መቅረጽም ትጀምራለች። ዶራ በቂ ፈገግታ ስላልታየባት ደጋግማ ታቋርጣታለች። አብዛኛውን የክፍሉን እቃዎች ስለተበላሸ በአንድ ጥግ ላይ ሆነው ሮዛ አባቷ ቤት እንዳለ በማስመሰል ይቀርጻሉ። ከብዙ ሙከራዎች በኋላ ዶራ በመጨረሻም እንድትበላ ትፈቅድላታለች። በማግስቱም ዶራ ለትምህርት ቤቱ ርዕሰ መምህር ሮዛ አባቷ ቤት እንደሆነና ለጥቂት ቀናት እንደማትመጣ ትነግረዋለች። ጥርጣሬ እንዳይኖርም በደንብ አድርጋ ታሳምነዋለች። ከትምህርት በኋላ ላና ስለ ሮዛ ትጠይቃታለች። ያንኑም ታሪክ ትመልስላታለች። ላና ብቻዋን ስትሆን አሮጌውን ስልክ ትፈትሻለች። ሁሉም መልእክቶች እንደተሰረዙም ታስተውላለች። በዛው ሰዓት ከዞይ መልእክት ይደርሳታል። ላና ሮዛ መንገድ ላይ መሆኗን ትገልጻለች። ነገር ግን ዞይ ወዲያውኑ የሆነ ችግር እንዳለ ትመልሳለች። ቤት ውስጥ ላና የሮዛን አዲስ ቪዲዮ ታያለች። ወዲያውኑም የሆነ ነገር እንደተለወጠ ትረዳለች። ከቀደሙት ሁሉ የተለየ ስሜት አለው። ሮዛ ለምን ሳታናግሪያት ሄድሽ ብላም ትጽፍላታለች። ዶራ ሮዛን በመምሰል ያንኑ ታሪክ ደግማ ትመልሳለች። በተመሳሳይ ሰዓት ዞይ ሁሉንም መረጃዎችና ማስረጃዎች መሰብሰብ ትጀምራለች። በማግስቱ ጠዋት ሮዛ ከበሩ ጀርባ ትደበቃለች። ዶራ ቁርስ ይዛ ስትገባ ሮዛ ገፍትራት ለመሮጥ ትሞክራለች። ነገር ግን ዶራ ትይዛትና መሬት ላይ ትጥላታለች። እንደገናም ትቆልፍባታለች። ሮዛ የተደፋውን ቁርስ መሬት ላይ ለቅማ መብላትም ነበረባት። በትምህርት ቤት ላና ስለ ሮዛ መረጃ ለማግኘት እንደገና ትሞክራለች። ነገር ግን ዶራ ጥያቄውን ታድበሰብሳለች። በኋላም ላና ከዞይ ጋር ታወራለች። ዞይም የሮዛ አባት ፈጽሞ እንዳልነበርና ታሪኩ ውሸት እንደሆነ ትናገራለች። ሁለቱም የሮዛን ቤት ለመከታተል ይስማማሉ። ቤራም ሳያስቡት ወሬያቸውን ትሰማለች። ይህ በእንዲህ እንዳለ ዶራ ከባቶ ጋር በድብቅ መገናኘቷን ትቀጥላለች። አብረው እንዲጠፉም ሀሳብ ታቀርባለች። ባቶ በዛ ምሽት ወደ ቤት ሲመለስ ላና በመስኮት ታይዋለች። በዛው ምሽት ዶራም ሰክራ ወደ ቤት ትገባለች። የሮዛን መጫወቻዎችም ታደርጋለች። በሯን ትደበድባለች። ውለታ ቢስ በማለትም ትናገራታለች። ሮዛ እንደገና እውነቱን ትጠይቃታለች። በዚህ ጊዜ ዶራ እውነቱን ትናገራለች። መድኃኒቱን እሷ ራሷ ስትሰጣት እንደነበርም ታምናለች። ነገር ግን ፈጽሞ እንዳልጎዳቻት ትሟገታታለች። ሮዛ ስለ አባቷ ስትጠይቃት ዶራ ማን እንደሆነ እንደማታውቅ ትነግራታለች። ከዚያም የድሮ ፎቶዎችን ታወጣለች። በእነሱ ውስጥ ሮዛ አንዳንድ የልደት በዓሎች 2 ጊዜ እንደተከበሩም ታያለች። ትክክለኛ እድሜዋንም ስትጠይቃት ዶራ ግን ማደግ አስጠሊታ ነው የሚል ምላሽ ብቻ ትሰጣታለች። በማግስቱም ቤራ ወደ ዶራ ቤት ትገባለች። ነገር ግን በስህተት ማንጫውን ታጮኸዋለች። ሮዛ ለእርዳታ ትጮኻለች። ቤራ እየወጣች ቢሆንም ዶራ ማስጠንቀቂያው ደርሷት ትመለሳለች። ቤራ ውጪ ትጠብቃትና በስህተት እንደጮኸ ተዋሻታለች። ከ2 ሳምንት በኋላ ሮዛ ወደ ትምህርት ቤት እንድትመለስ በሚል ስምምነት ቪዲዮ ለመቅረጽ ትስማማለች። ዞይም እያንዳንዱ ቪዲዮ ፎቶ እያነሳች ለላና ትልካለች። እናም አንድ ወሳኝ ነገር ያገኛሉ። ሮዛ እርዳታ ለመጠየቅ መጫወቻዎች ውስጥ ድብቅ መልእክቶችን ትሰራ ነበር። ልጃገረዶቹ ሁሉንም ነገር ኢንተርኔት ላይ ይለጥፋሉ። ሴቭ ሮዝ የሚል ሃሽታግም ይፈጥራሉ። ይህም ወዲያውኑ በዓለም ዙሪያ ይሰራጫል። በማግስቱ ጠዋት ዶራ በሺዎች የሚቆጠሩ መልእክቶች ደርሰዋት ትነቃለች። ምን እንደተፈጠረ ስትረዳ ሮዛን ጸጉሯን ይዛ ልዩ ቪዲዮ እንድትቀርጽ ታስገድዳታለች። በቪዲዮ ላይ ሮዛ ደህና እንደሆነችና ሰዎች ወሬ ማሰራጨታቸውን እንዲያቆሙ ትናገራለች። ላና ይህን ታምንና ዞይ ላይ ትቆጣለች። ነገር ግን ዞይ ተስፋ ሳትቆርጥ ወደ ፖሊስ ትሄዳለች። ምክንያቱም እሷ የሮዛ እውነተኛ እድሜ ምስክር ናት። በሰዓታት ውስጥ ብዙ የሚዲያ ተቋማት ዶራ በልጇ ላይ ያደረገችውን ይዘግባሉ። ዶራ ይህን ስታይ ለመሸሽ ትዘጋጃለች። በገንዘብ የተሞላ ድብቅ ሳጥን እንዳላትም ይገለጣል። ባቶን ጠርታ ሚስቱንና ልጁን ትቶ ከሷ ጋር እንዲጠፋም ታደርጋለች።
ነገር ግን ከሰዓታት ጉዞ በኋላ ባዶ ምግብ ለመግዛት ሲቆም ዶራ ያንን አጋጣሚ ተጠቅማ ወደ አውቶቡሱ ፌርማታ ትሮጣለች። እሱንም ትታው ትሄዳለች። አውቶቡስ ላይ ሆና ቻናሉን ለመጨረሻ ጊዜ አይታ ታጠፋዋለች። ቤት ውስጥ ፖሊሶች ሲደርሱ ብዙ ሰው ተሰብስቧል። ሮዛ ክፍሏ ውስጥ ራሷን ስታ ትገኛለች። ወደ አምቡላንስ ሲወስዷትም ደጋፊዎቿ የታመመ ፊቷን ፎቶ ያነሳሉ። በጣም በሚያሳዝን ሁኔታ ሮዛ ህይወቷ ያልፋል። ሴቭ ዘ ሮዝ የተባለ አዲስ ንቅናቄ እንዲፈጠር ምክንያት ይሆናል። ከተወሰነ ጊዜ በኋላም ዶራ በሌላ ከተማ በምቾት ትኖራለች። ሆን ብላ ነፍሰ ጡር ሆናለች። አዲስ ህፃን፣ አዲስ ቻናል፣ አዲስ ጅምር። ምክንያቱም እንደ ዶራ ላለ ሰው ልጅ ማለት ልጅ ሳይሆን ለገንዘብ ማግኛ የሚሆን እድል ብቻ ነበር።